ሰላም እንዴት ናችሁ ፋሚሊ? ይህ የምትመለከቱት ከማል ሞባይል ዩቲዩብ ቻናል ነው። ለዚህ ቤት አዲስ የሆናችሁ ቤተሰቦች ሰብስክራይብ ማለታችሁና ላይክ በተኑን መጫናችሁን እንዳትረሱ። ኮሜንት የተሰማችሁን አስቀምጡ። ዛሬ እንዳያችሁት ተምብኔሉ እንደተረዳችሁት እንዴት አድርጋችሁ ስቴፕ ባይ ስቴፕ ጀማሪዎች የስክሪን ግላስን ከዜሮ እስከ መጨረሻው ድረስ እንደምንሰራ እናያለን። ልክ እንደምታዩት ይሄ ስልክ ስክሪን ግላሱ እንደምታዩት ተሰባብሮ ነው ያለው። ይሄ ነው ሞዴሉ። ይሄ የተሰባበረን ስክሪን ግላስ እንዴት አድርጌ ስቴፕ ባይ ስቴፕ እንደምሰራው አብረን እናያለን። እንደነገርኳችሁ ላይክ በተኗን እየነካችሁ ተከተሉኝ። ደቂቃው ረዘም ይላል። እናንተ ስቴፕ ባይ ስቴፕ በተለይ ለጀማሪዎች በስነ ስርዓት እኔ እንደ ጀማሪ አድርጌ ነው የሰራሁት ረጋ ብዬ ማለት ነው። ብዙ ጊዜ ጠይቃችሁት ነው። ከቲክቶክ ለሚመጡ ሰዎች ቤት ሰብስክራይብ አድርጋችሁ ቤታችሁ አድርጉት። የምትፈልጉትን ጠይቁኝ። ለዚህ ስራ የሚያግዛችሁ ማንኛውም ቱል ኢንቦክስ ብታደርጉኝ የምታገኙበትን ጠቁማችኋለሁኝ። ኦሪጂናል ኦካ ግላስ ማሽኖችን ብታገኙበት እነግራችኋለሁ። እንዲሁም እቃ አቅራቢዎች ከሆናችሁ እቃዎችን አምጥታችሁ ሪቪው ቪዲዮዎችን እንደምንሰራላችኋለን ፕሮሞት እናደርጋለን። ኮንታክት አድርጉኝ። ኦኬ እንቀጥል። ሙሉ ስልኩ ላይ ያለውን ፓርቶችን እናወርዳለን። ስክሪኑን ከፍሬሙ ላይ እናወጣለን ማለት ነው። እንደምታዩት በጣም ተጎድቷል ስክሪኑ ግላሱ ማለት ነው። ቢሆንም ይህንን ከላይ ሌላ ግላስ አለው ፕሮቴክሽን ከላይ ተደርጎለታል። እንዲሁም የፋብሪካ ኦካ ግላሱን እንታያለው። ለዚህ ቦርዱን ከላዩ ላይ ካስለቀቅን በኋላ በሆነ ነገር ጠርዙን እናስለቅቃለን። ስቴፕ ባይ ስቴፕ ተከተሉት። እንደምታዩት 30 ደቂቃ ነው። የሆነ ቦታዎች ላይ እንደማፍጠን አደርገዋለሁኝ እና ክላሲካል አደርግላችኋለሁ። 30 ደቂቃ ሙሉ ማስረዳት ስለማልችል አብዛኛው ነገር እንድታውቁት በስነ ስርዓት ቀስ ብዬ የሰራሁት ስለሆነ እናንተ በጥሞና ተከታትላችሁ ያልገባችሁንና ማወቅ የምትፈልጉትን ነገር ኮሜንት አድርጉልኝ። በእርግጥም ቪዲዮዎችን ሰራ ዘገያለሁኝ። ሌላ ጊዜ እስቲ ጊዜ ካገኘን ቶሎ ቶሎ ምንጭ ነው የሚሆነው። ሁሉም ቪዲዮዎች አሉ። እሺን የማደርግበት ዋነኛ ምክንያት ጠርዙ ላይ ግሉ ማጣበቂያዎችን በቀላሉ እንዲከፍት ያደርገዋል። ከዛ በኋላ ይህንን በአንድ ጠርዝ የከፈተ ነገር ካገኛችሁ ትንሽ የቀና አድርጋችሁ ፕላስቲክ ነገር አስገብታችሁ ለማስለቀቅ መሞከር ነው። እኔ እንደማደርገው። ይሄ ከሌለው ግን ማሞቂያችሁ ላይ አድርጋችሁ የተወሰነ ስፔስ መፍጠር ይኖርባችኋል እንጂ እነዚህ ስልኮች በጣም ሙሉት ቀጭን ስለሆኑ እነዚህ በደንብ ይዙባችኋል ማለት ነው። እና ይህንን ለማስለቀቅ ሆትጋን ብሎወርን ባትጠቀሙ አሪፍ ነው። ምክንያቱም ሊጎዳባችሁ ይችላል። ካላችሁ ማሞቂያ ይሄ የፀጉር ማድረቂያ ፋን ካላችሁ እሱ ሙሉ ፓርቱን ስለሚያሞቅ አሪፍ ነው። እንዲሁም ሰፓሬት ማሽናችሁ ላይ ለተወሰነ ደቂቃ እያሞቃችሁ ብታነሱት ለእናንተ ቆንጆ ነው። እንዲሁም ቲነር በተወሰነ መልኩ ያው ስክሪን ውስጥ እንዳይገባባችሁ ጥንቃቄ አድርጋችሁ ይሄን አድርጉ። እንዲሁም ሰፓሬት ላይ የተወሰነ አሙቄ አስለቅቄዋለሁኝ። እኔ ትንሽ ቪዲዮ ከዚህ የሚረዝም ነበረና ለማሳጠር ሞክሬያለሁ። እንደምታዩት በደንብ አስገብታችሁ ይሄንን ከፍሬሙ ላይ ስክሪኑን ታስለቅቃላችሁ ማለት ልክ ጫፍ ላይ ሲደርሱ ስክሪን ኬብሉ ስላለ ጥንቃቄ አድርጉ። ከዚህ ማለፍ የለበትም። አያችሁት? በቃ ከዚህ እንዳታልፉ። ኦሬዲ ኬብሉ ጋር ደርሰናል። ይሄንን ተውና እቺን ኬብሏን ቀና እናደርጋለን። ከላዩ ላይ ካስለቀቅን በኋላ ከፍሬሙ አወጣ ነው ማለት ነው። እንደምታዩት ኬብሉ ለቆልናል። ያያችሁ ይሄን ይመስላል ስክሪን ሲወጣ እና ጀርባው ላይ ፋብሪካው ማጣበቂያ መሃል ላይ ስለሆነ ትንሽ ለማስለቀቅ ያስቸግራችኋል። እዚህ ጥንቃቄ አድርጉት። ይህን ቪዲዮ እስከተጨረሱ ድረስ በየመሃሉ በሚሰራው ስቴፕ ባይ ስቴፕ ስልኩን እያበራው ቼክ አደርጋለሁ። ጀማሪዎች ስትሆኑ ስልኩን በየሰራችሁበት ቼክ ብታደርጉት ለእናንተ ቆንጆ ነው። ይህ ጀማሪዎች ብዬ ስለሰራሁት ይህ ቪዲዮ ጀማሪዎች ትረዱታላችሁ። ያው አድቫንስዶች ታውቁታላችሁ። ይሄ ለእናንተ በ10 ደቂቃ አይደለም ከዛም በታች ባነሰ መስራት የምትችሉት ነገር ነው። ለእናንተ አይነገርም። እንዲሁም የጠቅማችሁ ነገር አታጡም። በደንብ ይዩት። እንደምታዩት ፍሬሙን ካነሳሁት በኋላ ስክሪኑን አብርቼ ነው ያየሁትና ስቴፕ ባይ ስቴፕ ስራውን እስከጨርስ ድረስ እያበራው አሳያችኋለሁ። የሚሆንበት ምክንያት ምንድነው? ብዙ ጊዜ ምን ጋር ተጠቅመን ምን እንደተጎዳባችሁ ቅድሚያ ማወቅ አለባችሁ። ይሄ በተለይ ለጀማሪዎች ነው። በየቦታው እያቆምኩኝ እንደዚህ ያደረኩት ያው ፕሮፌሽናል ስትሆኑ ምንም አይነት ጉዳት ማድረስ እንደማይደርስ ካወቃችሁ ነፃነት መስራት ትችላላችሁ ለእናንተ። ይህን በምታደርጉበት ጊዜ ይኸው ማሞቂያችሁ ላይ 90 ላይ ታደርጉታላችሁ። ይሄ ግላስ ስላለው ምንም አልጠቀምም። እናንተ ግላሳችሁ እንዴት ተሰባበረ ከሆነ ግን ከላይ
የፕላስተር ትልቁን ፕላስተር መለጠፍ እንዳትረሱ። ምክንያቱም የተሰባበረውን ግላስ አንዴ ሰብስበው ያነሳላችኋል። ቀዳዳዎቹን ትክክል ካደረጋችሁ በኋላ የሰፓሬተር ማሽናችሁን ልክ ይኸው ፕረሷን ጫን ብላችሁ ትጫናላችሁ። ማሞቂያው 90 ላይ ነው ያለው። ቢያንስ ለ3 ደቂቃ አካባቢ መጠበቅ ይኖርባችኋል በደንብ እንዲያገልላችሁ ማለት ነው። ይሄ ከሆነ በኋላ ይቺ የምታዩትን ዋየር በእጃችን እንይዛለን። በአንድ በኩል እንዳይቆርጣችሁ ወይም ደግሞ እንዳያሳምማችሁ ከፈለጋችሁ እጃችሁ ላይ ነገር ጠቅልሉ፣ ካልሆነ በሆነ ነገር ላይክ በትንሽ የወረቀት ነገር ጣታችሁን መጠቅለል አለባችሁ። ከለመዳችሁት ችግር የለውም። ይህን ካደረግን በኋላ እጃችንን በጣም እንደሚያቃጥለን ስሜቱ እስኪመጣ ድረስ በቃ ካደረግን በኋላ ይህን ሽቦ ታዩታላችሁ። ስክሪን ግላስ ጥቁሯ ፓርት ማለት ነው። መታችሁ ጥቁሯ ፓርት ላይ ወደ መሬት ይዛችሁ ያው ጠርዟ ላይ በጣት እያሳየኋችሁ ነው። ያቺ ግላሷ ፓርት ናት ከታች ያለችዋ። እሷ ላይ ሽቦውን አስተኝታችሁ ወደ መሬት ጫን ብላችሁ ወደፊት ወደኋላ ወደፊት ወደኋላ ወደፊት ወደኋላ ወደፊት ወደኋላ ወደፊት ወደኋላ ታደርጉታላችሁ እስከ የሰልፊ ካሜራዋን እስኪሻገር ድረስ። እንደምታዩት የሰልፊ ካሜራውን ተሻግሯል፣ ግን ስላልተመቸኝ ገልብጬ ለእናንተ ውስጡን እያያችሁት እንድትሰሩ ገለብጥና እሰራላችኋለሁ። ኦሬዲ በጣም ስለተጎዳ ግላሱ አያሰራኝም። ላሳያችሁ ለእናንተ እንዴት አድርጋችሁ እንደምታደርጉት። ኦኬ አስለቅቀውና በጀርባው በኩል አዙሬ አሳያችኋለሁ እያያችሁት። ስክሪን በየትኛውም መልኩ ለእናንተ ሞቆ ይዞ ይስራላችሁ እንጂ በየትኛውም ዳይሬክሽን ልትሰሩ ትችላላችሁ። ኦካ ግላስን ለማንሳት ብትፈልጉ በጀርባው እንደቀደሙ፣ ካልሆነ ደግሞ ልክ እንደኔ አሁን እንዳረኩት እያያችሁት እንደምታዩት ኦሬዲ ሙቀት በደንብ ከሰጣችሁት ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ እያደረጋችሁ በተራ ተራ እንደዚህ ታደርጋላችሁ ማለት ነው። እንደምታዩት በዚህኛው በኩል ይዤ እንዲያጫወኩ ጨርሰዋለሁ። ይሄ እንደምታዩት በፊት ለፊት በኩል አድርጌ ሆኖ በጀርባውም ደፍታችሁ ማውጣት ትችላላችሁ። ሽቦ የምትጠቀሟቸው 0.6 እና 0.3 የሚባሉ አሉ። እነዚህ ዋየሮች ጥንቃቄ አድርጋችሁ እነሱን ለዩዋቸው። የዚህ ሙሉ አድቫንስድ ኮርስ የተዘጋጀ አለ ቴሌግራም ግሩፕ ላይ እያለቀ ነው። የተወሰነ የሚጎለው ነገር አልቋል። የምትፈልጉ ሰዎች ስቴፕ ባይ ስቴፕ መማር ትችላላችሁ። ቤታችሁ ቁጭ ብላችሁ በኦንላይን ማለት ነው። ልክ እንደምታዩት ወደ ቀኝ ወደ ግራ እያጫወትኩ አስወጣዋለሁ ከግላሱ ማለት ነው። ይህን ካስወጣው በኋላ እስከ መጨረሻው ጠብቁት። እዚህ ኬብሏ እየተቆረጠችብኝ ነው እየወጣው ምገባው እንጂ በአንዴ መጨረስ ይችል ነበረ። ለምንድን ነው የሚቆርጠው? ብዙ ጊዜ ወጥሮ ከያዘባችሁ አትጓተቱት፣ በአንደኛው ሳይድ ሂዱ። አሁን በዚህ በኩል ከያዘ በዛኛው በኩል መቀጠል ልክ እንደምታዩት ነው። በጣም ሙቀት ካገኘና ለስላሳ ስለሆነ ስለሚለሰልስ በአንድ በኩል እንደዚህ መጨረስ ትችላላችሁ። እንደምታዩት ሽቦን ወደ ቀኝ ወደ ግራ እያደረግን ጨርሰናታል። ልክ እንደዚህ ሙሉዋን ታስወጣላችሁ ማለት ነው። ኦሬዲ ተበጠሰብኝ። እንደ መጨረሻ እንገባና እንጨርሰዋለን። ልክ እንደዚህ አድርጋችሁ ከጨረሳችሁ በኋላ በቀላሉ ከላዩ ላይ ኦካውን አስለቀቅን ማለት ነው። ይሄ የስራው 50% ነው። ኦሬዲ 50%ን ጨርሰናል። እንደምታዩት ከላዩ ላይ ኦካውን አነሳሁኝ። ኦሬዲ ማሞቂያ ላይ ስላለ ማሞቂያውን አጠፋለታለሁ። ከዛ በሮለራችን በደንብ ጽድት እናደርጋለን። የሚገርም አይነት አዲስ ሮለር የመጣ አለ እና ኦካ ግላስ የሚገርም የመጣ አለ። ቲክቶክ ላይ ቪዲዮ ሰርቻለሁ፣ ገብታችሁ ቼክ አድርጉትና ከፈለጋችሁ እዛው ስልክ አድርጌላችኋለሁ ስክሪን ላይ ቼክ አድርጉት። የሚገርም ኦካ ግላስ አለ። ከበፊት ከነበሩት አሁን በኳሊቲም በምንም ተሻሽሎ የመጣ ነው። ቼክ አድርጉት። እንደምታዩት በዚች ሮለሯ ጽድት አድርጋችሁ እንግሉ ታስለቀቁታላችሁ። ካስለቀቃችሁ በኋላ ማጽዳት ነው። ማጽዳት ጽድት አድርጋችሁ ስትራችሁ ጽድት አድርጋችሁ በፎጣ ፎ አድርጋችሁ ማስለቀቅ፣ ምንም አይነት ግሉ እንዳይቀር ማለት ነው። ምክንያቱም ግሉ በቀረበት ጊዜ በብል የመያዝ ሁኔታው ከፍተኛ ነው እና ጽድት አድርጋችሁ ይህን ማስለቀቅ ይኖርባችኋል። እንግዲህ አብዛኛው ለቆልኛል። ይህንን በፎጣ አድርጋችሁ ማስለቀቅ። ስፕሬይ የራሱ ማስያ አለ። እሱን የስክሪን ግላስ እቃ ስገዙ እንዳትረሱ። ለዚህ የሚያስፈልጓቸውን እቃዎች ከዚህ በፊት በሰራኋቸው ቪዲዮዎች ላይ ስላስቀመጥኩላችሁ ከዚህ በኋላ ማስቀምጥላችሁ ቪዲዮዎች ወይንም ደግሞ ስክሪን ግላስ ለመጀመር የሚሉ ቪዲዮዎች አሉ። እነሱን ቼክ አድርጓቸው። አሁን በመቀጠል እንደምናደርገው ስክሪኑን ቼክ እናደርገዋለን። ኦሬዲ አንስተነዋል። ቅድም ከፍሬም ካወጣን በኋላ ሞክረናል። አሁን ደግሞ ከኦካ ካላቀቅ ነው በኋላ ቼክ እናደርገዋለን። ስክሪኑ በስነስርዓት መላቀቁንና ምንም አይነት ጉዳት እንዳልደረሰበት ለራሳችሁን ለማሳየት ነው። ይህንን እንደ ጀማሪ በመሀል ቼክ እያደረጋችሁ እናንተ ስሩት። እንደምታዩት ጽድት ብሎ ነው የወጣው ኦካ ግላሱ። አሁን የሚቀረን በደንብ ማጽዳትና ወደ ኦካ ግላሱ እላዩ ላይ መለጠፍ እንሄዳለን።
እናንተ በጥንቃቄ የተከታተሉት። ክላሲካል አደርገዋለሁ። በጣም አድካሚ ነው ይሄንን ሙሉ ማስረዳት። እንደምታዩት ወደ 9 ደቂቃ አካባቢ ሄዷል እና ይህንን በቀጥታ የምናደርገው አሁን ስፕሬይ ካላችሁ ስፕሬይ ተጠቀሙ። ስፕሬይ ከሌላችሁ ደግሞ ስፕሬይ ካላችሁ አላችሁ፣ ከሌላችሁ ደግሞ ስፕሬይ ቲነሩን ጨርቁ ላይ አድርጋችሁ ከዛ በኋላ በጨርቁ ይህንን ጽድት ማድረግ ነው። እንደምታዩት የተወሰነ ደቂቃ 1-5 ደቂቃ ወስጄ ነው ያጸዳሁት፣ በጣም ጽድት ብሎ እንዲለቅልኝ። እንደምታዩት ሙሉ ለቋል። ይህን የለቀቀውን ስክሪን ምንድነው የማደርገው? አዲሱን ኦካ ግላስ ወይንም ደግሞ አዲስ ለዚህ የተዘጋጀውን መስታወት እዚህ ላይ ተጠቅሜ ያሳያችኋለሁ። በሚገርመው ይሄን ቪዲዮ ስቀርጽላችሁ የራሱን ግላስ አጥቼ በተመሳሳይ ግላስ ነው የምሰራው። የተወሰነ ልዩነት አግኝቼበታለሁ። ያንን ልዩነት እንዴት አድርጌ እንደሸፈንኩኝ ቪዲዮን እስከ መጨረሻው የሚያየው ሰው ብቻ ነው የሚያውቀው። እንዴት አድርጋችሁ እንዲህ አይነት ቴክኒኮች ማለፍ እንደምትችሉ እዚህ ቪዲዮ ላይ ታያላችሁ። በቀላሉ ደግሞ የዚህን ኮርስ ከፈለጋችሁ ሙሉ ኮርሱን ቴሌግራም ላይ ያናግሩኝ። የተወሰኑ ክፍያዎች አሉት። ያንን ከፍላችሁ አድቫንስድ የዚህን የሆነ ወደ 10 የሚሆኑ ቪዲዮዎችን በተለያየ ኳሊቲ በተለያየ ስራ ማለት ነው። ኦካ ግላስ፣ ፊልም፣ ሰፓሬት ማሽንን፣ ላሚኔት ማሽንን፣ በአይፎን በአንድሮይድ ግላሶችን መቀየር እንዲሁም ፊልማቸው ሲቀደድብን ምን ማድረግ አለብን የሚሉትን በስነ ስርዓት እዛ ላይ ሰርቻለሁ። ምንም አይነት ግሉ ሳታስቀሩ ይሄን አጽዱት በደንብ። ካጸዳችሁ በኋላ ቀጣይ የምናደርገው ወደ ኦሴ ግላሱ መለጠፍ ነው የሚሆነው። እናንተ ስቴፕ ባይ ስቴፕ ተከታተሉትና መጨረሻውን ኮሜንቱን ማስቀምጡልኝ ማለት ነው። ይሄ ብዙ ጊዜ ጠየቃችሁ ጥያቄ ነው። ዛሬ ይህን ለመስራት ተነሳስቻለሁ ማለት ነው። እንደምታዩት እናንተ ሰብስክራይብ አድርጋችሁ ቤቱን ካሳደጋችሁት በየሳምንቱ አሪፍ ቪዲዮዎች እንደዚህ አይነት ዲቴል በቀጥታ ወደ ገንዘብ ልቀይሯቸው የምትችሏቸውን ቪዲዮዎች ሰራላችኋለሁ። እንዲሁም ቲክቶክ ላይ ለምታውቁኝ ከ200,000 በላይ ያለው ቲክቶክ አካውንት በኢትዮጵያ ትልቁ የጥገና ቻናል ነው። እሱንም ቼክ አድርጉት። ከማል ሞባይል ቼክ አድርጉት። እሱንም እዚህ ላይም ፎሎ አድርጉ። በየጊዜው የሚለቀቀውን ነገር ተከታትላችሁ ኮሜንት እና ሀሳባችሁ ማስቀመጥ እንዳረሱ። ልክ በምታዩት መልኩ ጽድት አድርጌ ካስለቀቅኩት በኋላ ይኸውና ከግላሱ አሁን የማደርገው ምንድን ነው ያዘጋጀውለት ፊልም ይኸውና ተመሳሳይ ማለት ነው። ይህንን በቀላሉ ወደ ግላሱ ላይ እንለጥፍበታለን ማለት ነው። መጀመሪያ ፍሬሙን ላይ ያስገቡት። ይሄ ለጀማሪዎች ነው። ጀማሪ ስትሆኑ ከፍሬሙ ሊዛነፍባችሁ ስለሚችል ፍሬም ውስጥ አስገቡትና ከዛ የተዘጋጀውን ግላስ በስነ ስርዓት ይሄ ንጹህ መሆን አለበት። ምንም አይነት ዶት ከገባበት ውበቱን ይቀንስባችኋል። ለዚህ ይህን ጽድት ማለቱን እንዳትረሱ። በየመሃሉ ቼክ ማድረገው ለእናንተ እንድትረዱት ነው በደንብ የጽዳትን ጉዳይ። ይህን ካደረግን በኋላ ኦካ ግላሱን ይኸውና እንልጠዋለን። በቀላሉ እንልጠዋለን። ምንም አይነት ቆሻሻ እንዳይነካባችሁ ተጠንቀቁ። ከላይ ፕላስተር አለች፣ እሷን እንልጣለን። ከዛ አንድ ማሳያችሁ በጣም አሪፍ ምርጥ ቴክኒክ አለች፣ እሷን ተከታተሉ። ምክንያቱም ማንም አያሳያችሁም ይህንን ዲቴል የሆነ ነገር ማለት ነው። ከላጣችሁ በኋላ የታችኋል በከተር ወደ ቀኝ ወደ ቀኝ ወደ ቀኝ ወደ ቀኝ ወደ ቀኝ ወደ ቀኝ ከዛ ወደ ግራ ክሪስ ክሮስ መቁረጥ ሳይሆን መስመር ማውጣት ኦካው ላይ። ለምንድን ነው የምታደርጉት? ንፋስ እንዳይዝባችሁ ማለት ነው። ልክ እናንተ እንደ ጀማሪ ከሆነ ፍሬሟን ሰልፊዋን ስትሬት ታደርጉና ከላይ በጣታችሁ ይዛችሁ ማገናኘት ነው። እኔ ግን የማደርገው ምንድን ነው የሚመቸኝ ኦካውን በእጄ ይዝና ሰልፊ ካሜራዋን እንደዚህ እያየሁኝ ስትሬቷን ቁጭ አረጋለሁኝ። ከዛ ከመጨረሻም ቁመቱ ትክክል እንደሆነ ከያዝኩት በኋላ በጣቴ በእጄ ጫን ብዬ ፊት ለፊት ሰልፊው ጋር አገናኘዋለሁ ቅድሚያ ማለት ነው። ያን ያገናኘሁትን ጫን ጫን እያልኩኝ ማጥቆር ማለት ነው። እንደምታዩት ስለተጠራጠርኩት ግላሱ የሱ መሆኑን ማረጋገጥ ስለፈለኩ ነው እንደዚህ ያደረኩት። ያው ይሆነዋል ግን የራሱ አይደለም። ሰልፊ ካሜራው ጋር ትንሽ ክፍተት ስለሚያመጣብኝ መጨረሻ ላይ ምን እንደተጠቀምኩኝ ጠብቃችሁ ይዩት። እናንተም በስራችሁ ግድ ያስፈልጋችኋል። እንደምታዩት ሰልፊ ካሜራዋን ስትሬት ከያዝኩለት በኋላ በእጆቼ ይዤ ጫን አይታችኋል። ጫን ጫን እያልኩ አወጣዋለሁ ሙሉን ማለት ነው። በጣም ረጅም ስለሆነ ይሄ ፓርት አውጥቼዋለሁኝ። በእጄ እንዴት እንደማደርገው ይኸው ጫን ጫን እያልኩ ይኸውላችሁ እንዲህ እያደረጋችሁ ጨርሳችሁ ንፋሱን አውጡለት። ጨርሳችሁ ማስወጣት አይታችኋል። እንደዚህ ጫን ጫን እያላችሁ አስወጡት። እንደምታዩት ፊት ለፊት ላይ ነጭ ነጭ ነገር አውጥቷል። ሰልፊው ላይ አይታችሁ ከሆነ በደንብ ገብቷል። ግን ፊት ለፊቱ ላይ እዩት፣ ሰልፊው ጋር ነጫጭ ነገር ወጥቷል። ይሄን በምን እንደማስተካክለው እስከ መጨረሻው ተከታተሉት። እንደምታዩት ፍሬሙ ላይ ያስገባሁት
በጣም ልክክ ብሎ ነው የገባው። ከዛ ማሽን አልገባም፣ ላሚኔት ማሽን አልገባም። መጨረሻ ላይ እናስገባዋለን። መጀመሪያ ግን ቦርዳችን በስነ ስርዓት ስቲል እንደሚበራ አሁን ለሶስተኛ ጊዜ ቼክ እናደርገዋለን ማለት ነው። ካሁን ከለጥፍን በኋላ ስክሪናችን በጥራት እንዳለ እስካሁን እየበራለን እንዳለ እናረጋግጣለን። ይሄ ለእናንተ ለጀማሪዎች ነው። ለእኛ አንድ ጊዜ ከፈታን በኋላ ካልጨረሰን አናበራውም። ኦልሬዲ ስለምናውቀው እንደምታዩት ክፍት ነው። አሁን ምን እናደርጋለን? ባትሪውን እንነቅልና ይህንን ኦካ የለጠፍንበትን ግላስ እንደዚህ ልክ እኔ እንዳደረግኩት አድርጋችሁ በእጃችሁ እየተጫጫናችሁ ንፋስ ማውጣት ያለባችሁ ጽድት አድርጋችሁ ካወጣችሁት በኋላ ነው ወደ ማሽን የምትወስዱት እንጂ ይህ ንፋስ ሳይወጣ ወደ ማሽን ብትወስዱት በብሉ ከላዩ ላይ አይቀንስላችሁ ማለት ነው። ልክ እንደምታዩት አድርጌ እንትን ከመጣው በኋላ ማሽኔ ላይ ምን አደርጋለሁኝ? ላሚኔት ማሽኔ ላይ እቺ ኮምፕረሰሯ ውስጥ ያላት የናሳ ምርቷ ስትሆን ኮምፕረሰር ኤክስትራ የላትም፣ ውስጧ ላይ ነው ያለው። በቀጥታ ፓወሩን ካስነሳው በኋላ ሙቀቱን 15 ላይ ነው፣ ሙቀቱን 30 ላይ፣ ደቂቃውን 15 ላይ። እናንተ 10 ማድረግ ትችላላችሁ። ምንም አይነት ንፋስ ብዙ ከሌለው ቦርድ እንዳሁኑ ጽድት ያለ ከሆነ 10 ሚኒት ላይ አድርጋችሁ ስክሪኑ እንደምታዩት ነው ውስጥ ከትና እከድንበታለሁ ማለት ነው። ከዛ በኋላ እዛች ጋር የንፋስ ማስጀመሪያ ያለች ስታርት እለዋለሁ። ኦሬዲ ድምፅ አለ፣ የሚጮህ ድምፅ ኦሬዲ ሚዩት አድርጌው ነው። ይህንን ካደረግኩ በኋላ አስቀመጥኩት። ከዛ በኋላ አፍጥኘዋለሁኝ። 10-15 ደቂቃ ውስጥ ስለሚቆይ ያን ሁሉ መጠበቅ የለብንም። ኦሬዲ አወጣዋለሁኝ ማለት ነው። አውጥቼ ያለውንም ሪዛልት አሳያችኋለሁኝ። ኦሬዲ ተከታተሉ እስከ መጨረሻው። እንደምታዩት ነው። አሁን ደቂቃውን ጨርሷል። ከማሽኑ ውስጥ እናወጣና ስክሪኑ ያለውን ውበት እና በብሉ በስነ ስርዓት ጠፋ አልጠፋ የሚለውን አብሬ ያሳያችኋለሁኝ። እስከ መጨረሻው እናንተ ተከታትላችሁ እዩት። እንደምታዩት 00 ስክሪን ሰርቻለሁ። የምታዩት ጽድት ያለ ስክሪን ግን ይዋት ከላይ ነጫጭ ነገር ሆኗል። ሰልፊው ጋር እንደምታዩት የሰልፊው ኦ ካሜራ ናት የበፊቷና እቺ ደግሞ ቪ ነገር ናት እና ልዩነት አምጥቷል። ቪዋ ላይ ዳርና ዳር ነጭ አምጥቷል እና እሷን እንዴት አድርጌ እንዳጠፋዋት እስከ መጨረሻው ተከታተሉ። አሁን በቀጥታ ቼክ አድርጌ ያሳያችኋለሁ ማለት ነው። እንደምታዩት ፍሬሙ ላይ ካስገባው በኋላ መልሼ ያበራዋል። ይሄ ለአራተኛ ጊዜ ቼክ ሳደርገው ነው። እንደዚህ ስቴፕ ባይ ስቴፕ ነው። እንደ የጀማሪ ያለውን በፊት እንደዚህ አድርጌ ነው በስነ ስርዓት ስራዬ ትክክል እየሄደልኝ እንዳለ በየደቂቃው ቼክ ማድረግ የነበረውና እናንተም ቼክ እያደረጋችሁ እንድትሰሩ ነው። ጀማሪዎች ያው አድቫንስ ልታውቁታላችሁ። ምንም አይነት ዶት አንድ ነጥብ ዶት ሳይኖረው ነው ጽድት ብሎ የወጣው። በጣም ነው የሚያምረው። 00 ነው የሆነው ስክሪኑ እና ከላይ ግን እንደምታዩት ሰልፊው ጋር ነጫጭ ነገር ስላለው እሷን ደግሞ በቀላሉ እናጠፋለን። ተከታተሉት እናንተ። በምታዩት መልኩ ጽድት ያለ ስክሪን ወጥቶልናል ማለት ነው። ይሄንን ቼክ እናደርገዋለን። ቅድም መጀመሪያውን አይታችሁታል። ከዛ አሁን ወደዚህ ለምታዩት ቼክ አረኩት። በጣም ትክክል ነው። ይህን ስክሪን ኦልሬዲ ጨርሻለሁ። አሁን ስልኩን ግሉ ቀብቼ መግጠም ነው የሚቀረኝ። ከዛ በፊት ግን ስክሪኑ ላይ የነጣ ያለችን ነገር አሳይቻችኋለሁኝ። እሷን ነገር በስነ ስርዓት የራሱ እንድትሆን ማጥፋት ይኖርብናል ማለት ነው። ትክክለኛ ውበት ነው አሁን ያመጣ ነው። በጣም ጽድት ያለ ስክሪን ሆኗል። እሱን እስከ መጨረሻው ተከታተሉትና አሁን ያልኳችሁን ቦታ እናስተካክለዋለን ማለት ነው። ልክ እንደምታዩት ከበተን ነው በኋላ ስክሪኗ ላይ እንዳሳየዋችሁ አይነት ነጫጭ ነገር ከፍታለች። ከላይ እንደምታዩት ሰልፊው ጋር ነጫጭ ነገር ይታያል። እንደምታዩት እቺን ሁለት ላይት እንዴት አድርገን እንደምናጠፋ አሁን አሳያችኋለሁ በቀላሉ ማለት ነው። እንደምታውቁት የራሱ ኦናት እንትኗ ካሜራዋና ይሄ ደግሞ ቪ ነው። ያው ልዩነቱን ታውቁታላችሁ ቴክኒሻሎች። ይህንን ምንድነው የምናደርገው? አሁን ለዚህ የስክሪን ግላስ ማጣበቂያ ግሉ ታመጡና እቺን ሰልፊ ዋጋ የከፈተችዋን ጠርዝ ብቻ ሁለቷም ሳይድ ላይ ትንንሽ ግሉ ጠብ ታደርጋላችሁ። ያ ማለት ስክሪኑ ጥቁር ስለሆነ በቀላሉ ጥቁር አድርጎ ይሸፍናል። እንደምታዩት በአንድ በኩል ሸፍነልኝ። ከዛ በሁለተኛው በኩል ይሄን አደርጋለሁ። ዙሪያውን ግሉ ቀባና ጠብቀዋለሁ ማለት ነው። አለቀ። በቀላሉ የራሱ ያልሆነን ግሉ የራሱ ያልሆነን ግላስ
እንዴት አድርጋችሁ ልክ እንደራሱ መጠቀም እንደምትችሉ በዚህ ቪዲዮ አያችሁ ማለት ነው። እንደምታዩት ልክክ ብሎ ነው የመጣው። ማንም ሰው አይለየውም፣ እንኳን ተጠቃሚ አይደለም ቴክኒሻል አይለየውም ይሄንና በዚህ መልኩ ጽድት አድርጌዋለሁኝ። እንደዚህ አይነት ቪዲዮዎች ከተመቻችሁ ቤቱን ሰብስክራይብ አድርጋችሁ ቶሎ ማሳደግ ይኖርባችኋል። የተለያዩ ስራዎችን የምንሰራበት ቻናል ነው። ቲክቶክ ላይ ማግኘት ከፈለጋችሁ ከማል ሞባይል በሚለው ከማል ሞባይል አንድ ላይ ሰርች ብታደርጉኝ ታገኙ ይችላላችሁ። ማንኛውም የሃርድዌር አድቫንስድ ኮርሶች ከአድቫንስድ 1 እስከ ዴድ ሪከቨሪ በስፋት የተዘጋጀና ብዙ ተማሪዎች በሺዎች የሚቆጠሩ ተማሪዎች የተማሩት ኮርስ ስላለ ተማሩት፣ ይጠቅማችኋል። እንዲሁም ወደ ከጥቂት ጊዜያት በኋላ ደግሞ አይኤስፒ በስነ ስርዓት አይኤስፒን እንዴት አድርገን መስራት እንደምንችል ድሪል እንደምናደርግ እንዴት ፋይል ታይፓቸው እንደምንለይ እንዴት አድርገን በቺፕ ታይፕ እንዴት እንደሚሰሩ እያንዳንዱን በኤፍ64 እና በሌሎችም ቦክሶች በመታገዝ የተዘጋጀ ኮርስ እያለቀ ነው። እሱንም ማግኘት ትችላላችሁ በእኔ በኩል። ሌላም እንዲሁም የስክሪን ግላስም ስራ የዚህ ራሱ ግላስ ስራው በአድቫንስድ ደረጃ ቪአይፒ ግሩፕ ላይ የሰጠሁት ስለሚገኝ እሱን ማግኘት ትችላላችሁ ማለት ነው። እንዲሁም ሌሎችንም ነገሮች መጣችሁ ኮሜንት አድርጉ። ላይቭ ማታ ሁሌ የተገኛችሁ ደግሞ ከኛ ጋር መወያየት ትችላላችሁ፣ ጥያቄያችሁ መጠየቅ ትችላላችሁ ማለት ነው። በዚህ መልኩ ጽድት አድርጌዋለሁኝ ስክሪኑን። ከዛ በኋላ ምንድነው የምናደርገው? በቀላሉ ይሄንን ለፍሬሙ ከተን እንገጥመዋለን ማለት ነው። እንገጥመዋለን ኦሬዲ በስነ ስርዓት የራሱ ያልሆነን ግላስ እንደ ፋብሪካው ቁልጭ አድርገን አምጥተነዋል። ከዚህ በኋላ የሚጠበቀው ከኛ መግጠም ነው። ፍሬም ውስጥ አስገብተን መግጠም ይጠበቅብናል። እሱን ደግሞ አሁን በቀላሉ እናስገባና እንገጥመዋለን። እስከ መጨረሻው ጠብቃችሁ ቼክ አድርጉት እና ልዩነቱን ቼክ አድርጋችሁ ንገሩኝ። ምን አገኛችሁበት የሚለውን ማወቅ ፈልጋለሁ። ይሄ እንዲሰራላችሁ ኮሜንት ታደርጉ የነበሩ ልጆች ይኸው ይሄ መልስ ሆኖላችኋል። ሌላ እንዲሰራላችሁ የምትፈልጉትን ኬዝ በተለይ በስክሪን ግላስ ቢዝነስ ውስጥ መግባት የምትፈልጉ ልጆች አሁኑን መግባት ትችላላችሁ። ጊዜው ለእናንተ ነው። አሁን በጣም አሪፍ ነው፣ ግቡበት ነው የምላችሁ። እንደምታዩት ፍሬሙን ዙሪያውን ግሉ ቀባለሁኝ። ከዛ በኋላ የማደርገው ምንድነው ስክሪኑን አስቀምጬ በላስቲክ ማሰር ነው ማለት ነው። ያው ስራው በጣም ቀላል ነው። በዚህ ልክ ቴክኒሻሎች በተለይ አድቫንስድ ሊሆናችሁ በዚህ መልኩ 10 ደቂቃ ባልሞላ ሰዓት ውስጥ ይሄን ልትሰሩት ትችላላችሁ። አይናው ግን ለጀማሪዎች አሁን እንዳሳየዋችሁ ከዜሮ ተነስታችሁ እንዴት አድርጋችሁ ስቴፕ ባይ ስቴፕ መስራት እንደምትችሉ በዚህ ቪዲዮ ግልጽ ያደረኩላችሁ ይመስለኛል። አይ ቲንክ ረጅም ነው ቪዲዮ። በጠየቃችሁት መሰረት ዲቴል የተብራራ ነገር ለመስራት ሲባል ነው እንደዚህ አርዝሜ የሰራሁት። የፈለጋችሁትን ፓርት እያፈጠናችሁ ማየት ትችላላችሁ ማለት ነው። እንደምታዩት ግሉ ፍሬም ላይ ብቻ ነው የሚቀባው ጠርዝ ላይ እና መሀል ላይ ግሉ የምትቀቡ ልጆች ስነስርዓታችሁን ያዙ። ምክንያቱም ለማንሳትኛው ከግላስም ለመስራት ሌላም ነገር ለመስራት ለማንሳት ባሉን ጊዜ ብዙ ጊዜ ስክሪን እንሰብረዋለን ማለት ነው። ለዚህ እናንተ ጥንቃቄ አድርጋችሁ በቃ ጠርዟን ብቻ ብትቀቡ ቆንጆ ነው። ምክንያቱም ጠርዟ ከሆነች በትንሽ ሙቀት ማስለቀቅና መክፈት እንችላለን ስልኩን ማለት ነው። ልክ እንደምታዩት ከቀባም በኋላ ልናደርግ የምንችለው ስክሪኑን እናመጣና እናለብሰዋለን። ከዛ በኋላ ቦርዱን አስረን ስልካችንን ማብራትና ለባለቤቱ መስጠት እንችላለን ማለት ነው። በምታዩት መልኩ ጽድት ብሏል። ፍሬሙ ላይ መጥቶ ልክክ ነው ያለው። ግላሱ የሱ አይደለም በእርግጥም ግን ልክ እንደራሱ እንዲሆነው አድርገናል ማለት ነው። ልክ እንደራሱ እንዲሆን አድርገናል። በቀላሉ ይኸው ቦታው አስገባሁት። ጥግ ጥጉ እንዳለ ግሎን እንትንላለሁኝ። ከዛ ብሎኑን ቦርዱን ማስገባት፣ ብሎን ማሰር፣ ኬብሉን መመለስ አለቀ ስራው ማለት ነውና እንዲያደርጋችሁ እናንተ በደንብ ስትችሉት ከ10 ደቂቃ በታች በሆነ ደቂቃ ውስጥ አንድ ስክሪን ግላስ መስራት ትችላላችሁ ማለት ነውና በዚህ ጊዜ አዋጭ የሆነ ዘርፍ ነውና ሞባይል ጥገናን በሙሉ ለመስራት ትንሽ በጀትም ወስዶም ጊዜ ሰፋ ያለ ስለሆነ አንዱን ዘርፍ መርጣችሁ በደንብ ብትሰሩ ለእናንተ ውጤታማ ያደርጋችኋል እላለሁኝ። እኛ አሁን ስንመጣ ያለፍንበትን ረጅሙን መንገድ ለእናንተ አሁን በአጭሩ የሆነውን ፓርት ብቻ መርጣችሁ በመስራት ስኬታማ መሆን ትችላላችሁ። ስክሪን ግላስ ለብቻው አለ፣ ሶፍትዌር ለብቻው አለ፣ ላይክ አይኤስፒ ብቻውን ራሱ ብትሰሩታል። የእነዚህን ልዩነቶች እና እንትን የሰራሁት ቪዲዮ አለ፣ እሱን ቼክ አድርጉት። እንዴት መምረጥ እንደምትችሉ እና በአቋራጭ እንዴት ገንዘብ ሜክ ማድረግ እንደምትችሉ የሚያሳይ ቪዲዮ አለ። ቼክ አድርጉት እሱን።
ኦሬዲ ብሎን አስሬያለሁኝ። ኔትወርክ ዋየር እንዳትረሱ። ብዙ ጊዜ ኔትወርክ ዋየር ይረሳል። ከተገጠመ በኋላ የስልኩ ኔትወርክ ዋየር እጅ ላይ የሚረሳበት ጊዜ አለና ብዙ ጊዜ ጥንቃቄ አድርጉ። አንድ ስልክ ከተፈታ በኋላ ሙሉ እቃው ተከታትላችሁ መመለስ ይኖርባችኋል ማለት ነው። ግዴታ ነው እሱ። ምክንያቱም ሙሉን ሊያስፈታችሁ ይችላል እና ስልኩ ከተነሳ በኋላ የተወሰነ ነገር ይጎለዋል። አሁን የኬብል ቢቀርበት ስልኩ ኔትወርኩ ብዛት ቶታሊ ሊቀንስ ይችላል። በየቦታ ሊመርጥበት ይችላል። እንዲሁም ነው ሰርቪስም ሊለው ይችላል ምናምን ማለት ነው እና እነዚህን ኬብሎች እንዳትረሱ፣ በስነ ስርዓት ማስገባታችሁን እንዳትረሱ። ከዛ ፍሬሙን እናስገባለን፣ ብሎን እናስራለን። እየጨረስን ነው ማለት ነው። እዚህ በዚህ መልኩ ስቴፕ ባይ ስቴፕ ሰራነው ማለት ነው እና እናንተም እንደዚህ አድርጋችሁ አንድን ስልክ ጀምራችሁ እስክትጨርሱ ድረስ ባለው በዚህ መልኩ ልትሰሩ ትችላላችሁ። ኦሬዲ አብዛኛውን ነገር ጨርሰናል። እቃውን እየመለስኩ ነው። ብሎኖቹን ሙሉ እናስራለን። ከዛ በኋላ በቀላሉ ስልኩን እናበረዋለን ማለት ነው። ልክ እንደምታዩት ነው። እነዚህ ኬብሎች ጥንቃቄ አድርጎላቸው ከቦታቸው ከዘለሉ ይጨፈለቃሉ። ተጨፈለቁ ማለት ደግሞ ኔትወርኩ ላይ ችግር ይፈጥሩበታል ማለት ነው እና ካወጣችሁበት ቦታ አስተካክላችሁ ማስገባት ነው። መጀመሪያ መግባቱን እርግጠኛ ሳትሆኑ ከቨር እንዳትገጥሙባቸው፣ ይቆርጥባቸዋል። በመቀጠል ብሎናችን እናስራለን፣ ግሉ እንቀባለን፣ ስልኩን እንገጥመዋለን፣ እናበረዋለን ማለት ነው። ልክ እንደዚህ አድርገን ስቴፕ ባይ ስቴፕን ያሳየዋችሁ ከብሎን መፍታት እስከ ብሎን ማሰር ያለውን ያሳየዋችሁ። እንደምታስቡት ጠቃሚ ነገር ሆኖ ካገኛችሁት በደንብ ሼር አድርጉልኝ፣ በደንብ ሌላ ልጆች እንዲደርስ አድርጉልኝ እና በደንብ ሰብስክራይብ አድርጋችሁ ስቲል ነው 10 ሺህ አልገባንም። በፍጥነት 10 ሺህ መግባት እና የተሻለ ስራዎችን መስራት አብረን ይኖርብናል ማለት ነው። ማንኛውም የሞባይል ጥገና የመሰሉ እቃዎችንም እንዲሁም ትምህርታዊ ነገሮችን ከፈለጋችሁ ኢንቦክስ አድርጉልኝ። በክፍያ ኮርሶች ሁላችሁም አይነቶች አሉ ለሞባይል ጥገና የሚረዷችሁ። እንዲሁም እቃዎችን ማስመጣት ስትፈልጉ ኮንታክት ልታደርጉን ትችላላችሁ። እቃዎች ካሉበት እናመጣለን ማለት ነው። ይህንን ይመስላል እንደምታዩት። ብሎኑን አስሬ ጨርሻለሁ። ከዚህ በኋላ ግሉ መቀባትና ክዳኑን መክደን ነው። እዚህ ቤት አዲስ የሆናችሁ ቤተሰቦች የከማል ሞባይል ሃርድዌር እና ሶፍትዌር ቱቶሪያሎችን የምታዩበት ቤት ነው። ሰብስክራይብ አድርጋችሁ የደወል ምልክቱን ብታበሩ በየጊዜው እኔ ስለቅ ቪዲዮ እጃችሁ ይደርሳችኋል ማለት ነው። ጠቃሚ የሆኑ ቪዲዮዎች እንዲሁም ገንዘብ ልትሰሩባቸው የምትችሏቸው ነገሮችን ነው በብዛት የምጠቁማችሁ እዚህ ላይ እና በቀላሉ ገንዘብ ሜክ ልታደርጉበት የምትችሉትን አንድ ሙያ ዲቴል አድርጌ ስቴፕ ባይ ስቴፕ አሳይቻችኋለሁ። እናንተ ደግሞ አድቫንስድ ግሩፑን ክፍላችሁ ስትቀላቀሉ አይፎን እንዴት እንደሚቀየር፣ ኦካ ግላስ የራሱ ያልሆነን ኦካ እንዴት እንደምንጠቀም፣ ኦካ ግላስ ሳይኖር ግላስንና ኦካን ብቻ ደምረን እንዴት አድርገን ኦካ ግላስ እንደምንሰራ፣ እንዴት አድርገን ፊልም እንደምንቀየር፣ ፖላራይዘር ሲቀደድብን እንዴት እንደምንቀይረው እሱን ዲቴል በአድቫንስድ ግሩፕ ላይ ማየት እንችላለን። አብራችሁ ስለነበራችሁ አመሰግናለሁኝ። እንደምታዩት ነው ጽድት ያለ ነገር ተዘጋጅቶልናል ማለት ነው። ግሉን እቀባዋለሁኝ። ከዛ ክዳኑን ከድንና ብሎኑን አስሬ ለባለቤቱ መስጠት እችላለሁ ማለት ነው። ይህን በማድረግ አንድን ስልክ ማንኛውንም ስልክ ማለት ትችላላችሁ። በዚህ መልኩ መስራት ትችላላችሁ። ማንኛውንም ስልክ ከርቭ የሆኑትንም ፍላቶችንም ማንኛውንም ስልኮች በዚህ መልኩ መስራት ትችላላችሁ። እንዲሁም ሰፓሬት ማሽኖችን እና ላሚኔት ማሽኖችን፣ ኦካ ግላሶችን፣ ሮለር ማዝጃዎችን፣ ስፕሬዎችን ከፈለጋችሁ ያሉበት ቦታ ልጠቁማችሁ ይችላል። ኦሪጂናል የምታገኙበት እንደምታዩት አይነት ጽድት ያለ ስክሪን ወጥቶልናል ማለት ነው። ከቪዲዮዎቹ ጋር አብሬያችሁ ነበርኩት እኔ ከማል ነኝ። ቻናሉን ሰብስክራይብ አድርጉት፣ ላይክ በተኑን ንቁልኝ፣ የደወል ምልክቱን አብርታችሁ እኔንም ሰፖርት ማድረግ ትችላላችሁ ማለት ነው። እስከ መጨረሻው ተከታትላችሁ ላያችሁ ሰዎች ኮሜንት ስር የተሰማችሁን አስቀምጡልኝ። ሌላ ጊዜ ከዚህ የተሻሉ ጽድት ያሉ ቪዲዮዎች ይዤላችሁ እመጣለሁኝ። አብራችሁ ስለቆያችሁ አመሰግናለሁ። ባባይ ቻው፣ ይመቻችሁ።